ይሄ ትልቁ ችግራችን ነው። ለጋብቻ ብትሉ ችግራችን ነው። ስራ ብንጀምር ችግራችን ነው። ኢቭን እንደ ሀገር የማንተማመነው ለዚህ ነው። እንዴት ከረማችሁ? ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን ሰላም ናችሁ? ባለፉት ጊዜያቶች እንግዲህ ጋብቻን በተመለከተ በጣም ብዙ ነጥቦችን ተነጋግረናል። በእያንዳንዱ ነጥብ ራስን ማየት ለሚመለከተው ደግሞ እንደ የሰማነው ማካፈል በጣም ጥሩ ነው ብዬ አስባለሁ። የጠቀማችሁ ነገር ካለ ከሰዎች ጋር አብራችሁ ተወያዩበት፣ ተነጋገሩበት። በዚህኛው ደግሞ ቪዲዮ የምንጀምረው በተለይ ያው የህይወት በቤት ትኩረት በጋብቻ ጉዳይ ነው። በግል ህይወት አመራር እንዲሁም በቤተሰብ ህይወት በሶስቱ አቅጣጫ ያሉ ኢሹዎችን ነው በዝርዝር የሚያነሳው። ስለዚህ በእነዚህ ጉዳዮች ላይ ለመነጋገር በግል ህይወት ያለ ነገር አለ፣ በጋብቻ ያለ፣ በቤተሰብ ህይወት ውስጥ እያንዳንዱ ውስጥ ብዙ ርዕሶችና ሀሳቦች እንደሚነሱ ይታወቃል። ይሄኛው ዛሬ ጀምሬ ከአሁን በኋላ ባሉ አንድ 2 ወይም 3 ቪዲዮዎች በተለይ ከሌላ ሰው ጋራ በኖርማል ግንኙነት የስራ የጉርብትና ሊሆን ይችላል፣ የትምህርት የትኞቹም ግንኙነቶች ትርጉም ያለው ግንኙነት ለመመስረት ካስፈለገ፣ ጤናማ ግንኙነት ለመመስረት ካስፈለገ ማወቅና ማየት የሚገባን ነጥቦችን ደግሞ በዚህ ቪዲዮ ላይ አነሳላችኋለሁ። ማለት በጣም ፕራክቲካል ናቸው። በተለይ ከብዙ ጋር የምትጋጩ ሰዎች ለምን ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? አንዳንዱ ከሁሉም ይጣላል። what is wrong with everybody ይባላል እንዴ? አይባልም። አንድ ሰው ከ10 ሰው ጋር ተመሳሳይ ጥል ከተጣላ 10ሩም በቃ እኔን መጣላት ይወዳሉ ማለት የለበትም። እኔ ምንድነው ችግሬ ነው ማለት ያለበት። ከብዙ ሰው ግንኙነቶች ሰላማዊ ካልሆነ ለምንድነው ሰላማዊ ግንኙነት ልትመሰርቱ ያልቻላችሁት? አንዳንዱ ከወንድም ከእህቱ ይጣላል፣ ስራ ባልደረባው ጋር ይጣላል፣ ከብዙዎች ጋር ይጣላል። እነዚህ ግጭቶች ከየት መጡ ሲባል በዋነኛነት ወደ ራስ በማየት ራስን በመመልከት መልስ የሚያገኙ ነገሮች ናቸውና ትርጉም ያለውን ግንኙነቶች በተለይ ይህን ግንኙነት መስርቼው በቃ ጥሩ ወዳጅነት ለመሰረትበት ይገባል። ስራ ነው፣ የትምህርት ነው፣ የእምነት ግንኙነት ነው። እነሱን ነገሮች የሚያጸኑላችሁ የግድ ጋብቻ ላይሆን ይችላል። ከባልና ከሚስት ብቻ አይደለም ሰላም መሆን ያለብን፣ ከወንድም ከእህትም ከጓደኛም ጋር ከስራ ባልደረባውም ጋር ጤናማ ነገር ሊኖረን ይገባልና ከዚህ አንፃር ጤናማ ግንኙነት ለመመስረት ሀሳቦችን እናነሳለን። እንግዲህ እንደ የግንኙነት አይነቶችን ለማየት መሪና ተከታይ ሊሆን ይችላል። በአንድ ተቋም ውስጥ የተቋሙ መሪ አለ፣ እንደገና ሰራተኛ ቤት አለ፣ የዲፓርትመንትም ኃላፊ ሊሆን ይችላል፣ በስሩ ያሉ ሰዎች ሊኖሩ ይችላሉ። ይሄም ግንኙነት ነው፣ በሁለት ሰዎች መካከል ያለ ግንኙነት ነው። አሰልጣኝ አለ፣ ኮችና ተጫዋች ይኖራል። በየትኛውም ቦታ ላይ በስፖርት ሊሆን ይችላል፣ በተለያዩ ቦታዎች ሊተገበር የሚችል ነገር ነው። አስተማሪና ተማሪ አለ። ተማሪና አስተማሪም በአግባቡ አስተማሪ ብትሆኑ ይችላላችሁ፣ ተማሪ ብትሆኑ ይችላላችሁ። አንዳንዴ እዚህ አስተማሪ ሌላ ቦታ ተማሪ ሊሆን ይችላል፣ እዚህ የሚማር ሌላ ቦታ ማስተማሪ ሊሆን ይችላል። ስለዚህ እንደ ተማሪም እንደ አስተማሪም ያሉን ግንኙነቶች ጤናማ ያደርጉናል። በማህበረሰባችን መካከል አላጣብቅ ወይም ደግሞ አላያይዝ ያሉን እነዚህ ነገሮች አለመሟላታቸውና አለመስተካከላቸው ነው የነዚህ ግንኙነት መበላሸት የብዙዎችን ህይወት ለጉዳትና ጤናማ ያልሆነ ነገር ዳርጓቸዋል። እንዲሁም ደግሞ ወላጅም ከልጅ ጋር ልጅም ከወላጅ ጋር ያለው ግንኙነት እንግዲህ አንዱ ልትሆኑ ይችላላችሁ። ወላጅም ከልጅ አሁን ልክ እንደዚሁ ወላጅ መሆንም እኔ ወላጆቼ ደግሞ አሉ እንደ ወላጅ ከልጄ ጋር ሊሆን እንደሚችል ሁሉ ከወላጆቼ ጋር ደግሞ እንደ ልጅም እነዚህ ሁሉ ነገሮች ስትመለከቷቸው ግንኙነቶች ናቸው። የግንኙነት ጥበብ ያስፈልጋል። ግንኙነት እንዴት እንደሚጀመር እንዴት እንደሚጻና እንደሚያዝ ያስፈልጋል። አንዳንዱ በየቦታው አዳዲስ ግንኙነት ይጀምራል፣ በየጊዜው ግን ይጣላል። ለምንድን ነው? ምክንያቱ ምንድን ነው? እነዚህ ነገሮች ልናስተካክልባቸው ይገባልና በተለይ ከሌሎች ሰዎች ጋር ያለን ግንኙነት ስኬታማና ውጤታማ ለማድረግ እንዴት መገናኘት እንዳለብን የግንኙነት ስርዓቶችን ሰጣቸዋለሁ። እነዚህ ነገሮች ማናችንም ስራ ቦታም ይሁን የትም ቦታ ሰፈራችንም ይሁን ከሰዎች ጋር ያለን ግንኙነት ጤናማ አድርጎ የሚይዝልን መንገድ ነውና እነዚህን ጥበቦችና ፕሪንሲፕሎችን ላካፍላችሁ ፈልጋለሁ። ከሌሎች ሰዎች ጋር ባላችሁ ግንኙነት ስኬታማ ናችሁ? ሰው ይቀበላችኋል? ሰው ይቀርባችኋል? ሰው ያምናችኋል? ሰው አብሯችሁ ለመሆን ይጓጓል? አብሯችሁ ሰው ሲሆን ይደሰታል?
ካልተደሰተ ለምን ሰው ይፈልጋቸዋል? ለምን አልፈለጋችሁም? ለምን አልፈለጋችሁ? እነዚህ ነገሮች መታወቅ አለባቸው። አሁን እንዲቀበሉን ከኛ ጋር ያላቸው ግንኙነት ውጤታማ እንዲሆን ካስፈለገ ሰውን የምንገናኝበት መንገድ ስርዓቱ መታወቅ መቻል አለበት። አንዳንዱ ጤናማ ባልሆነ መልኩ የሁሉም ሰው አለቃ እንደሆነ ራሱን ያስባል። በሁሉም ሰው ላይ የበላይነትን ለራሱ እኮ ነው የሚያስበው፣ ሌላው እኮ አይለውም። እንደዚህ አይነት ሰው ከሌላ ሰው ጋር የሚገናኝበት መንገድ ጤነኛ አይሆንም። አንዳንዱ ደግሞ ጤናማ ባልሆነ መንገድ የሁሉም የበታች እንደሆነ ነው። ከማንም ሰው ጋር ራሱን እያነጻጸረ ማነሱና ዝቅ ያለ ቦታ ላይ እንደሆነ ነው የሚያሳየው። ይህም ለግንኙነት አይጠቅምም። ግን ጤናማና ትክክለኛ መሪዎችን ጠብቆ ለመገናኘት የምንገናኛቸው ሰዎች ሁሉ በጥሩ ትዝታም ሊሆን ይችላል። አንዳንዶቹን ተለይተናቸው በመልካም ግንኙነት ሊሆን ይችላል። ፍሬያማ እንድንሆን የምናደርጋቸውን የተወሰኑ ነጥቦችን ልስጣችሁ። በጣም ፕራክቲካል ናቸው፣ ውስብስብም አይደሉም። በእርግጠኝነት ሳነሳቸው ደግሞ ይህን ባለማድረግ ነው ግንኙነት ያጣሁት እንድትሉም ያደርጋቸዋል ማለት ነው። የመጀመሪያው አክብሮት ነው፣ ሪስፔክት ነው። ከሰዎች ጋር ስንገናኝ ሰውን በማክበር መሆን መቻል አለበት። ወደ ግንኙነት ሲመጣ ማናችንም የትኛውም ቦታ ወደ ግንኙነት ሲመጣ ግንኙነትን ጤናማ ከሚያደርጉልን ነገር የመጀመሪያው ነገር ሰዎችን በማክበር መገናኘት ነው። ሰውን ማክበር አስፈላጊ ነው። ከሰው ጋር ላለን ግንኙነት ለምንድን ነው የማከብረው ካላችሁ ሰው ስለሆነ፣ ይሄ በቂ መልስ ነው። ማንንም ሰው እንደ ሰው የምንገናኝበት አንደኛው መንገድ ሰውን በማክበር ነው። ሰዎችን ስንገናኝ በአክብሮት መሆን አለበት። ሰዎችን በምናከብርበት ጊዜ ያከበርነው ሰው በጣም ዋጋ እንዳለው እሱም ያህል እኛም ለሌላ ሰው ያለን ዋጋ ይጨምራል። ሰዎች ዋጋ እንዳላቸው ማየትና ማሰብ በጣም አስፈላጊ ነው። ዋጋ እንዳለው ቫልዩ እንዳለው በየትኛውም እድሜ ይሁን ማንኛውም ጾታ ይሁን የትም ይኑር ሰው ነው ወይ ነው። ሰው ከሆነ በአክብሮት መገናኘት ሰውኛ ነው። አሁን ባለንበት ጊዜ ሰውን እንደ ሰው ስለማንተረጉም ችግር ነው። የሰው መተርጎሚያችሁ ምንድን ነው? ዘር ነው? እንስሳዊነት ነው። እሱ ዝርያ እንኳን ሲባል ሰው፣ እንስሳ፣ ውሻ ምናምን የሚባለው እንጂ የእንትን አይባልም። እነዚህ ነገሮች ሰውን የምናይበት መነጽር ስላበላሸብን እንደ ሰው መገኘት ስለዚህ አናከብርም። ሰው እኮ እንዲታይቶ ይታወቃል። ሰው መሆኑ ምርምርም አያስፈልግም። ካየነው ሰው ነው። በአክብሮት ነው። ሰራተኛችሁ ነው፣ አለቃችሁ ነው፣ ጓደኛችሁ ነው፣ ጎረቤታችሁ ነው። በየትኛውም መልኩ ይሁን ሰውን የምንገናኝበት ትክክለኛው መንገድ ማክበር ማለት ለዛ ሰው ዋጋ መስጠት፣ ሌላን ሰው ቫልዩ ማድረግ ነው። አንዳንዱ ሌላን ሰው እንደ ዕቃ እንደ ኦብጀክት ያያል። ይሄ ልክ አይደለም። የፈለገውን ነገር የሚያደርግለት ካልፈለገ የሚተው ምንም ቢያደርግ ሌላኛው ሰው እንዲሰማዋል እንዲህ ሊያስብ ይችላል ብሎ ሌላኛው ሰው ኮንሲደር አያደርግም። ያ ትልቅ ችግርን ያመጣልና ሰዎችን የምናቃለል ከሆነ ለብቸኝነት እንጋለጣለን ማለት ነው። አጥኑ ከፈለጋችሁ። ሰው በዙሪያቸው የሌሉ ሰዎች ከሰው ጋር የሚያገናኝ ነገር ስለሌላቸው ብቸኛ ናቸው። ብቸኝነት ደግሞ ራሱን የቻለ ጤናማነት አይደለም ለሰው። አይሶሌሽን ፐርማነንት ፕሪዝን ነው፣ ቋሚ የሆነ የእስር ቤት ነው። ከሰው ተነጥሎ በራስ ዓለም ብቻ መኖር የሰውነት ማሳያና መገለጫም አይደለም። ለምን ደግሞ ማክበር ያለብን ከተባለ ሰው ስለሆነ ነው። እስኪ ልጠይቃችሁ፣ ሰው ያከብራችኋል? ሰዎች እናንተን በአክብሮት ይገናኛችኋል? ለምንድን ነው የማያከብራችሁ ከሆነ ለምን አላከበሯችሁ? እናንተ ታከብሯቸውማ። ስለማታከብሯቸው ሊያከብሯቸው አይችልም። ማክበር መከበርን ይሰጣል ማለት ነው። ወይም ደግሞ ጎልደን ሩል የሚባሉት አሉ አይደለም? ሰዎች ሊያደርጉልህ የምትፈልገውን ነገር አንተ ማድረግ ነው። እኔ የምፈልገውን ነገር ባልንጀራዬም ያን ነገር ይፈልገዋል። ስለዚህ ከሱ ልቀበል ብቻ ሳይሆን ከኔ ልሰጠውም ይገባል ማለት ነው። እንዴት ነው ሰውን ታከብራላችሁ? ሰው ማክበር በተለይ ትርጉም ያለውን ግንኙነት ለመመስረትም ግንኙነት ለማጽናትም በጣም ጥሩ ነው። እንዳልኳችሁ እውቀቱ አይደለም፣ ስታተሱ አይደለም፣ ትምህርቱ አይደለም፣ ምንም አይደለም። እንደ ሰው አንዳንዱ ቤት ውስጥ የሚያገለግሉ እንኳን እህቶቻችንን አክብሮ እንታያለም። ግቢው ላይ ያለው ጥበቃን በአግባቡ አያናግርም። እንደ ሰው መገናኘት
ሰውነትን መግለጫ መንገድ ነው። ለግንኙነቶቻችን ደግሞ ሁሉም ትርጉም ይሰጡናል ማለት ነው። እና የመጀመሪያው ሶሊድ የሆነ ሪሌሽንሺፕ፣ ቋሚ ትርጉም ያለው ግንኙነትን ከሰዎች ጋር እንድናሳልፍ ከፈለግን ማናችንም ሰዎችን በማክበር መሆን መቻል አለበት። ለነዛ ሰዎች ዋጋ መስጠት፣ ቫልዩ መስጠት፣ አለመናቅ፣ አለማጣጣል፣ የማይገባ ነገር አለማድረግ። በብዙ መልኩ ለምሳሌ በተደጋጋሚ እየቀጠራችሁት የማትገኙት ሰው ቫልዩ ስላላረጋችሁት ነው። እንዴ አርፍጄበት ቅር እንዳይሰኝ ተብሎ ይመጣል። ሰው በአንዴ በሁለቴ ችግር ሊገጥመው ይችላል። ምንም ችግር የለውም። ነገር ግን በቋሚነት አለማክበራችሁን ሊያሳይ ይችላል። እንደፈለጋችሁ የምትሆኑበት ሰው ማታከብሩት ሰው ነው። የምታከብሩት ከሆነ ግን ከዛ ሰው ማንነትና ግንኙነት አንጻር ራሳችሁን አጀስት አድርጋችሁ መገናኘት ትችላላችሁ ማለት ነውና ጤናማ ግንኙነት እንዲሆን ማንንም ተቀጥራችሁም ስሩ፣ ቀጥራችሁም ስሩ። ከጎናችሁም ያለ የሥራ ባልደረባ ይሁን፣ ጓደኛ ይሁን፣ የሰፈር ሰው ይሁን፣ ትምህርት ቤት የምታገኙት ሰው ይሁን፣ ማንኛውንም ሰው አክብሮ መገናኘት ለዛኛው ሰው ቫልዩ መስጠት ስለሆነ ለግንኙነት ትርጉም ይሰጣል። ለምን በስልጠና ለ15 ቀን ስልጠና የምታገኙት ሰው አይሆንም። ምናልባት የእድሜ ዘመን ወዳጅ ልታፈሩበት ትችላላችሁና የመጀመሪያው ይሄ ነው። በሁለተኛ ደረጃ ደግሞ ራስን መግለጥ። ብዙ ጊዜ ሌላኛውን ሰው መሰለል ነው የምንፈልገው። እንደ ሰላይ ሌላውን ሰው የማወቅ ጥማት ነው፣ ፍላጎት ነው ያለን። ግን ራስን መግለጥ፣ ማን መሆኔን ማሳየት መቻል አለብኝ። ሙያዬ፣ ቫልዩዬን፣ ፕራዮሪቲዬን፣ ባህሪዬን። ራስን መግለጥ ማለት ይሄ ነው። ሌላ ማንነትን መጫን አይደለም። የሆንኩትን በተለይ በግንኙነቱ ዓለም ያለን ልዩ ነገር ካለ ለሌላው እንተርፍበታለን። ያለን ነገር ሲታወቅ ልክ ካልሆነ በሌላው ሰው እንዲስተካከልልን በር ይከፍትልናል ማለት ነው። እና ምን ያህል ራሳችሁን ትገልጣላችሁ ማለት ነው። ሰው የሚያውቃችሁ ካልሆናችሁ ለግንኙነት አትበቁም ማለት ነው። ስታወቅ ነው ሰው የሚቀርበኝ። ይመስገን ማን ነው ባወቁ ልክ ነው ለግንኙነታቸው መሆነው። እንዲያውም ሲያውቁኝ አይ ከሱ ጋር የሚያገናኝ ነገር የለም ብለው መጣላት አይደለም አለመገናኘት፣ ሰዎች እንዲችሉ ቫልዩዎቼን፣ አቋሞቼን፣ ህይወቴን፣ እምነቴን ማሳየት መቻል አለብኝና ይህን ለማሳየት ደግሞ ራሴን መግለጥ ነው። በምናደርጋቸው ግንኙነቶች፣ በምናደርጋቸው ቆይታዎች፣ በተግባሬ፣ በንግግሬ ራሴን እገልጣለሁ ማለት ነው። አንዳንዱ አድፍጦ ሌላውን ነው። እሺ ሌላውን አወቃችሁ፣ በሌላው ካልታወቃችሁ ግንኙነት እንዴት ነው የምትመሰረቱት? እንዴት ሳብራችሁ መሆን ትችላላችሁ? ሌላውን በማወቅና በሌላው በመታወቅ ትርጉም ያለውን ነገር ይህንን እንግዲህ በዝርዝር ልታደርጉ ትችላላችሁ። እኔ ከጓደኞቼ ጋር የሚወዱትን አውቃለሁ፣ የምወደውን ያውቃሉ። ስለዚህ እኔም እነሱን ሊያስደስቱ ይችላሉ። መታወቃችን ለግንኙነታችን የሚሰጠን ትርፍ አለ። አይ በዚህ ጉዳይ ከሱ ምንም አልጠብቅም ስለማውቀው ብዬ ኤክስፔክቴሽንን ላስተካክል እችላለሁ፣ ስለማውቀው ማለት ነው። እና ራሳችን መግለጣችን ሰዎች እንዲያውቁን ያደርጋል። ካወቁን ደግሞ ለግንኙነት ይመርጡናል፣ ወይም ደግሞ ለግንኙነታችን ተረድተው ላይመርጡንም ይችላሉ፣ ላይቀርቡንም ይችላሉ። ለግንኙነት የማይሆን ነገር ካለን ሰዎች ይርቁናል ማለት ነው። ሁለተኛው ነገር ይህን ነገር ብናስተውለው። ሌላ በሶስተኛው ደረጃ ደግሞ ግንኙነቶችን ጠንካራ የምናደርግበት ትረስት ነው። ማመንና መታመን። ማመንና መታመን፣ ታማኝነት እናንተ ለሌላው ነው፣ መታመን ደግሞ ሌላው በእናንተ ነው። ስለዚህ ትረስት በጣም ነው የሚገርማችሁ። እዚህ ጋር አንድ ነገር ባነሳ ከመወደድ መታመን ይበልጣል። ከመወደድ መታመን ይበልጣል። በተለይ ለግንኙነት ያው መወደድ አያስፈልግም እያልኳቸው አይደለም። መታመን ግን በጣም የጸና መሰረት እንዳለው ግንኙነቱ ያሳያል። ሰዎች ያምኗቸዋል። ለሁሉም ግንኙነት ጋብቻ በሉ፣ ወላጅ ልጅ በሉ፣ መሪ ተመሪ በሉ፣ መንግስት ከህዝብ በሉ፣ ግንኙነቱን ጤናማ የሚያደርገው መተማመን ነው። የማይተማመኑ ሁለት አካሎች ምንም ሊያደርጉ አይችሉም። ስለዚህ በየትኛውም ግንኙነት ትረስትን ቢውልድ የምናደርግ ከሆነ ግንኙነታችን ውጤታማና ስኬታማ ማድረግ እንችላለን። ይሄ በሌለበት፣ መተማመን በሌለበት ግንኙነት በፍጹም ሊጸና
አይችልም። ከአንዳንድ ሰዎች ጋር የተለያየ ነው ታማኒነታቸው ጥሩ ስላይደለ ነው። እኔ በጣም ሳያቸው በተወሰነ መልኩ ስመለከታቸው በጣም ቫልዩ ማድረጋቸው ሰዎች 2-3 ጊዜ ውሸት አግኝቼባቸው የራኳቸው ሰዎች አሉ። እንዲስተካከሉም መልእክት ሰጥቻለሁ። ነገር ግን ላምናቸው አልችልም። ግንኙነት ደግሞ መተማመን ይጠይቃል። እየተፈራረምን አይደለም፣ በመተማመን ነው፣ በእምነት ነው አብረን የምንኖረውና ይሄ ነገር የመጀመሪያው ነገር ነው፣ መተማመን ማለት ነው። ስለዚህ ጤናማ ግንኙነት የሚኖረው ሁለት በሚተማመኑ ሰዎች መካከል ነው። መተማመኑ ጥፋትን ሊሸፍን ይችላል። ድካምን፣ መተማመኑ ረጅም ሊያስኬድ ይችላል። መተማመኑ አንድ ሰው ሌላኛው ሰው አንደርስታንድ ሊያደርገው ይችላል። ብዙ ነው ትርፉ ወይም ደግሞ ውጤቱ ማለት ነው። ስለዚህ በሶስተኛ ደረጃ ማነሳላችሁ ይሄ ነው። ቀጥሎም ደግሞ ሌላውን ደግሞ ላንሳላችሁ። ይሄኛው ደግሞ በጋራ ሰርቶ ስለመቀበል ነው። ሪሲፕሮሲቲ የሚባለው ማለት ነው። ሪሲፕሮሲቲ ስንል ነገሮችን በጋራ አድርገን በጋራ ማድረግ ብቻ አይደለም፣ በጋራ ማግኘት፣ በጋራ መቀበል እንድንችል ያደርገናል። ለጋራ ነገር እንድናስብ ያደርጋል። ትምህርት ነው፣ በጋራ ታውቃለህ። ስራ ነው፣ በጋራ ፍሬያማ ትሆናለህ። መስሪያ ቤት ነው፣ የመስሪያ ቤቱን ዓላማ በጋራ ታሳካለህ። ስንቶቻችን ይህን ነገር እናስባለን? የግል ጥቅም ግንኙነትን አያዘልቅም። ለጥቅም ብቻ የሚፈላለጉ ሰዎች ረጅም ዓመት ሊኖሩ አይችሉም። የጋራ ተጠቃሚነት ነው የሚባለው በጋራ ነገሮችን የማግኘት። አንዳንዱ በግሉ ደስታ ሌላኛውን ሊያስለቅስ ሊያሳዝን ይችላል። ለራሱ ደስታ ሲል በብዙ ግንኙነቶች የሚታዩትም ይሄ ነው። ለሱ ደስታ ሌላኛው ሰው የሐዘን ዋጋ ሲከፍል ማለት ነው። ስለዚህ በጋራ ሰርተን መቀበል፣ በጋራ የሆነ ድርጊት አግኝተን ትርፍና ውጤቱን በጋራ መቀበል ስንችል ለግንኙነት በጣም ጥሩ ነው። ግንኙነት ውስጥ ያላችሁ ግለኝነት ካጠቃችሁ የራሳችሁን ትርፍና ሐሳብ ብቻ የምታስቡ ከሆነ ግንኙነቱ እንዳይጸና የመጀመሪያውን እርምጃ ተራምዳችኋል ማለት ነው። እንዴት ነው? አንዳችሁ የሌላኛውን ሰው ፍላጎት ትጠይቃላችሁ። አንዳችሁ የሌላኛውን ስሜት ትረዳላችሁ። አንዳችሁ የሌላኛውን ራዕይ፣ ዓላማ ታውቃላችሁ። በጋራ ነገሮችን እንድንቀበል የሚያደርገን ሌላኛውን ሰው በዚህ ደረጃ ስንጠይቁ፣ ካላውቃችሁ ጠይቁ። የዛን ሰው ነገር መጠየቅና ማወቅም ይቻላልና ለራሳችሁ ብቻ አትሆኑ። ሌላው ሰው ጋር ያለውን ለእናንተ የሚጠቅመውን ነገር ብቻ በማየት ከሌላ ሰው ጋር ህብረት ማድረግና ግንኙነት መፍጠር ልክ አይደለም፣ ልክ አይደለም። ይሄ ትልቁ ችግራችን ነው። ለጋብቻ ብትሉ ችግራችን ነው። ስራ ብንጀምር ችግራችን ነው። ኢቭን እንደ ሀገር የማንተማመነው ለዚህ ነው። እንደ ሀገር በጋራ የሚያቆመን ሁለት ሰዎችን አጥብቆ የሚገምድና የሚያያይዝ ነገር ሲኖር ነው። ሶሊድ የሆነ ሪሌሽንሺፕ በሁለቱ ሰዎች መካከል። ጋብቻዬም ሶሊድ ነው። ከጓደኞቼም ጋር ጤናማ ጠንካራ ግንኙነት አለኝ። ከልጆቼም ጋር ትስስሬ ኃይለኛ ነው። ከቤተሰቦቼም ጋር እንግዲህ ይህንን አርጉትና ስታሰፉት ከሚስቴ ቤተሰብ ጋር ከወንድም ከቶቼ የትዳር አጋርና ልጆች ጋር ሲባል እየሰፋ የማህበረሰብን ቅርጽ የሀገርን ቅርጽ ይይዛል። እነዚህ ሁሉ ግን የሚጀምሩት ከሁለት ሰው ጋር ያለውን ግንኙነት የማጠናከር ስራ ነው። ዛሬ የላላው ለዛ ነው። አክብሮት የለንም፣ አንከባበርም። ራሳችንን መግለጥ የሚገልጥ የለም። ለምን? መተማመን የለማ። መተማመን ባለበት ይሄ ይሆናል። እንደገና በጋራ ለመቀበል አይደለም፣ በግል ነጥቆ ለመሄድ ነው። በግል የሆነ ነገር ይዞ ለመሄድ ነው። ስለሌሎቹ ማታውቁና ማታስቡ ከሆነ ሌላው ሰው ግድ እንደሌላችሁ ስለሚታወቅ ሌላኛው ሰው አይቀርባችሁ፣ አይፈልጋችሁ። ስለዚህ ለሌላው ሰው ግድ ይበላችሁ፣ ለሌላው ሰው ትኩረት ስጡ። ያን ጊዜ ለሌላው ሰው ሲሰጡ ትኩረት የተሰጠው ሰው ዋጋ የተሰጠው ሰው ከእናንተ ጋር አብሮ በመሆን የህይወትን ፍሬ በጋራ በማግኘት ይደሰታል፣ አብሮ ይቀጥላል ማለት ነውና እንዲህ ነው። በጋራ እነዚህ ነገሮች ተቀበላችሁ በጋራ ታገኛላችሁ ወይ ነው። ሌላ ሰው ግድ የላችሁም። ይህም ልክ አይደለም፣ ግንኙነታችሁን አያጸናላችሁ። ሌላ አንድ ብጨምርና ብጨርስ በጋራ ደግሞ መደሰት ነው። በለፋችሁት ልፋት፣ በሰራችሁት ስራ፣ የትም ቦታ በሉ በጋራ ባደረጋችሁት ነገር በጋራ መደሰት ከቻላችሁ ይሄ ግንኙነትን በጣም ዋጋ የሚጨምርና ለግንኙነት ዋጋ የሚሰጥ ነገር ነው።
በጋራ በሚያደርጉት ነገር የጋራን ደስታ ካገኙ ለግል ደስታ ሌላውን ስትጎዱ ያው ከራስ ወዳድነት ስለመነጨ ግንኙነቱም አይቀጥልም። ግን የጋራን ነገር በመስራት የጋራን ደስታ በሚያገኝበት ጊዜ በጋራ የመደሰት አቋም ካላችሁ ያለ ወንድሜ ያለ እህቴ አልደሰትም፣ ያለ ጓደኛዬ ለብቻ የደስታን ማድረግ የዓላማዊ ማድረግ የለብኝም እምል ከሆነ በጣም ጥሩ ነው። የጋራ ችግራችን በጋራ ሰርተን እንደምናልፍ ሁሉ ከዛ ደግሞ ችግርን ብቻ አይደለም ለጋራ እድገትም ደግሞ አብረን ስንተጋ ደግሞ በጋራ መደሰትም እንችላለን ማለት ነውና ስንቶቻችን ደስታችን በጋራ በሚገኝ ደስታ ነው ወይስ በሚያለቅስ ሰው መካከል አንድ የሚደሰት ሰው ማየት እንዲያው ደስታ ነው? ሌላውን ተውተሽ የሩቁ ነው። አብሬው ያለው ወዳጄና ስወጣ ስገባና ህይወቴን የሚያይ እኔን የሚያይ እንዴት ነው ይሄ ሰው ከሱ ጋር አብሬ እደሰታለሁ ወይስ በሱ ሐዘን እደሰታለሁ? እነዚህ ነገሮች በማድረግ ለሌላው ያለንን ነገር በዚህ መልኩ በመግለጥ ጠንካራ ግንኙነቶችን ልናደርግ እንችላለን። ጓደኝነታችን ይጸናል፣ ወዳጅነታችን ይጸናል። ከስራ ባልደረባ ጋር ረጅም ጊዜ እንሰራለን። ከጎረቤቶች ጋር ለደስታ ለሐዘን እንገናኛለን። በምናውቃቸው ሰዎች መካከል ጤናማነታችን ይታወቃል። ያኔ ይሄ ሀገርን መፈወሻ እንደ እርሾ የሆነ አካሄድ ነው። ስለ ሀገርም እግረ መንገዴ ግድ የሚላችሁ ሰዎች አኗኗርና ህይወት ስርዓታችሁ በዚህ ደረጃ ብታደርጉ ለእናንተ በጣም ጠቃሚ ነው ማለት ነው። እንግዲህ ይህን ካልኩኝ ለዛሬ በሚቀጥለው ደግሞ ቪዲዮዬ በተለይ ከሌላ ሰው ጋር ባለን ግንኙነት ሌላውን ከማወቅና ከመረዳትም አንጻር እነዚህ ነገሮች እንደምናደርግ ሁሉ እንዲሁም ለራሳችን የህይወት መድረሻ ከምን አይነት ሰዎች ጋር ብንሆን ዋጋ ያለው ግንኙነት ይኖረናል የሚለውን ደግሞ አሳያችኋለሁ በሚቀጥለው ቪዲዮ። እድገታችን፣ ለውጣችን፣ ዓላማና ራዕያችንን ከመጨረስ አኳያ ከመፈጸም አኳያ ከምን አይነት ሰዎች ጋር እንዴት እንገናኝ የሚለውን በሚቀጥለው ቪዲዮ አሳያችኋለሁ። ለዛሬ ስላዳመጣችሁ እጅግ አድርጌ አመሰግናለሁ።